የዚህን ያህል ውሸት እኔ አልጠብቅም መቼም ተዳኒ ማለት ነው። እንዴት ሁለት ሰዎችን ለመለያየት ይሄንን ይጠቀማሉ? እውነት ለመናገር ማለት ነው። እዚህ ጋር ሪከርዱን አስገባላችኋለሁ። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ተረፍ ይበልኝ። ይህም ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዳኒ ትናንትና ሀይሚዬን ምን እንዳደርጋት አይታችኋል ማለት ነው። ፎቶ አለ እንዲሁም ደግሞ ያወሩበት ቦይስ አለ ብሎ እንግዲህ አሳይቷታል። እንደዛ ከሆነ እኔ እኮ ግርም የሚለኝ ማለት ነው ለምን ካሜራ ላይ አላወጣውም ነው። እና ደግሞ እዚህ ጋር ደግሞ ተቀናብሮ በቴሌግራም የተለቀቀ እንትን አለ ማለት ነው፣ ድምጽ ማለት ነው። እሱንም አስገባላችኋለሁ። እንደዛ ምንድነው የሚሉት ብሩኬ ነው ከሷ ጋር እያወራ ብለው በቴሌግራም ግሩፕ ከፍተው እያወሩ ይገኛሉ ማለት ነው። ሪካርዱን ግን እስከ መጨረሻው ስሙት ማለት ነው። አስገባላችኋለሁ እዚህ ጋር እና ይሄን ያህል ሰውን ለማለያየት በቃ ሰውን በቃ አንድ እንዳይሆን ለማድረግ እንደዚህ አይነት ጥረት በጣም ይከብዳል። እውነት አንድ ነገር የሆነ ነገር ግጭ ባለ ቁጥር የሆነ ነገር ሰውን ለማድረግ በቃ አለ የለ እኛ የምንሰራው እንደዚህ አይነት ስራ እውነት በጣም ነው ያሳዘነኝ የሆነ ለመናገር ማለት ነው። ሀይሚዬ ደግሞ እዛ ጋር ብሩኬን አንቺ በደንብ ታውቂዋለሽ ከሁላችንም የበለጠ ማለት ነው። ስለዚህ አንቺ ራስሽን ታውቂያለሽ፣ ማንነቱን ታውቂያለሽ። አብራችሁ ብዙ ጊዜ አሳልፋችኋል፣ ብዙ ጊዜ አብራችሁ ነበራችሁ። ስለዚህ ማንነቱን ታውቂያለሽ አይደል? ስለዚህ አንቺ ደግሞ ያን ነገር ማመን እና መቀበል አልነበረብሽም። ምክንያቱም እሱ ነው ራሱን ሄደሽ ቀጥታ እዛው ብሩኬ ጋር ራሱ ሄደሽ አንቺ ራስሽ ማለት ነው በቃ የምትፈልጊያቸውን ነገሮች ከሱ በቃ መስማት አለብሽ። ቀጥታ ሄደሽ ማለት ነው ጠርተሽው ሆነ ሄደሽ ሆነ ብቻ እንደፈለግሽ ሆነሽ ማለት ነው መናገር አለብሽ። የፈለግሽውን ነገር ተናግረሽ በቃ እንደዚህ ነው ይሄ ነገር እውነት ነው ወይ ብለሽ መጠየቅ ትችያለሽ። ከሱ አንደበት መስማት ትችያለሽ እንጂ ዝም ብለሽ በቃ ሌላ ሰው ባለሽ ነገር ራስሽን የምታሳምሚው ነገር እኔ በጣም ነው የገረመኝ። ትናንትና እንደዛ ስታይ ወላሂ በጣም ነው የተሰማኝ ማለት ነው። እና ደግሞ አብዛኞቻችሁ ብዙ ነገር የምትሏላችሁ እንደዚህ ነው ወይ እንደዚህ ነው እየታያችሁ ያያችሁ እኮ የላችሁም። እዚህ ጋር ማንኛችንም አይተን አይደለም ዝም ብለን ነው የምናወራው ማለት ነው። ስለዚህ የሚተዋወቁት እነሱ ናቸው፣ ሁለቱ ይተዋወቃሉ እርስ በርሳቸው። ስለ ብሩኬ በደንብ አርጋ ታውቃለች ሀይሚ ስለ ሀይሚ ማነው ብሩኬ ደግሞ ስለ ሀይሚ በደንብ ያውቃል አይደል? ስለዚህ እነሱ ይተዋወቃሉ። እኛ ግን እዚህ ጋር ማለት ነው ዝም ብለን እየፈለሰፍን የምናወራው ወሬ በጣም ይደብራል ሆነን ለመናገር ማለት ነው። እና ደግሞ በዚህ አጋጣሚ የምናገረው ነገር ቢኖር በዚህ ይህን ክፍተት አገኘሁ ብሎ ዳኒ የሚባለው ደግሞ ሀይሚ ጋር ገብቶ ለአንቺ በጣም ትልቅ ቦታ አለኝ፣ ላንቺ ትልቅ ሪክስት ነው ምናምን አለኝ። ስለዚህ እንድትከፊ አልፈልግም። ይሄንንም እኮ ማውጣት አልፈልግም ነበረ። ስለዚህ እንዲከፋሽ ከፍቶሽ እንዳይሽ አልፈልግም። እኔ ብዙ ነገር ማውጣት እችላለሁ እያለት ያወራ ነበረ። ምንም አታወጣም፣ ምንም አታወጣም። እንደ ብሩኬ ደግሞ አኮንላትም። አንተ ራሱ ልሁን ብትል አይደለም እንደ ብሩኬ መሆን ቀርቶ ትንሽ እንደ ወጣቢው ስር እንኳን ደርስም ሆነ ለመናገር ማለት ነው። እና ስለዚህ ልጆቹን ብተዋቸው ጥሩ ነው ብዬ ነው የማስበው። ምክንያቱም ባትለያዩቸው ባልሆነ ነገር ማለት የማይገባ ነገር የማይገባ ቃላት፣ ምክንያቱም ነገ ይሄ ነገር ቀሪ ነው አይደል እንዴ? እነሱ ግን መቼም ስለማይለያዩ ይገናኛሉ። ስለዚህ መጨረሻ እፍረት ነው መዋረድ ነው እውነት ለመናገር ማለት ነው። እና እነሱ ደግሞ ምንም ቢሆን ማለት አይቀራሩም፣ ይገናኛሉ ማለት ሰው ይጣላል እኮ በህይወቱ ብዙ ነገር ያጋጥማል። መለያየት አለ፣ ብዙ ነገሮች አሉ፣ ግን ይገናኛሉ። የሚገናኙ ሰዎች ናቸው ማለት የሚጣሉ አይደሉም። እንደዚህ ደረጃ የሚደርሱ አይደሉም። ተጎናቸውም በጣም መልካም መልካም ጓደኞች አላቸው፣ በጣም መልካም ወንድምና እህቶች አላቸው እነሱን የሚያቀራርቡ። ስለዚህ ትናንትናም ፍፄን አይታችኋሉ እቶ ነበረ። እነሱን ማቀራረብ ማለት የምትፈልገው ነገር ካለህ ራሱ እኛ አለን። ስለዚህ እሷንም ወይም እሱን ሌላ ነገር አስበህ ከሆነ እያለ ነበረ ራሱ ፍጹም ማለት ነው ትናንትና ፍጹም። እንዲሁም እናሰንም እንደዛው ወጥተው ተናግረዋል ያለውን ነገር ማለት ነው። በውስጥ ሁሉንም ነገር እንፈታለን፣ ብዙ ነገሮች ታሁን በፊትም ደርሰዋል፣ ግን አሁንም ያሉትን ነገሮች
የሚቀሩ አይደሉም፣ ከኛ ውጭ የሚሆኑ ነገር አይደለም። ሁሉንም ነገር እንፈታለን ብለዋል አይደል? ስለዚህ በነገራችን ላይ ሰው አይደለም ሰው ኑሮ አይኖርም አይደል? ያም ቢያወራ ሰው ኑሯችሁን አይኖርላችሁም፣ እውነት ልትነግራችሁ ማለት ነው። ኑሯችሁን የምትኖሩት እናንተው ብቻ ናችሁ። አንተ እና እሷ ብቻ ናችሁ፣ ሀይሚና ብሩኬ እናንተ ሁለታችሁ ናችሁ አይደላችሁ? ለወደፊት የምታስቡት የምከዱበት መንገድ ሌላ ሰው አይሄድበትም፣ እናንተ ናችሁ የምከዱበት። ስለዚህ ምንም ውስጣችሁ ሌላ ሰው ማስገባት በጭራሽ አይጠበቅባችሁም። እናንተው ተመካክራችሁ ተደዋውላችሁም ሆነ ምንም ብላችሁ አንድ ቦታ ተገናኝታችሁ ቁጭ ብላችሁ ነገሮችን በቃ መፍታት አለባችሁ። በቃ ያለውን እውነታ ብሩኬ አንተም ጋር ስተት ካለ ስተትህን አርም፣ ሀይሚን ጋር ካለ ስተቷን ታርም። በቃ ስለዚህ ቀጥሎ ህይወታችሁን ማለት ነው። ሌላ ሰው ታስገባችሁ ሌላ ችግር ነው እየፈጠረባችሁ የሚሄደው ማለት ነው። አሁንም ወደፊትም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ባታስገቡ በመሀከላችሁ እኔ በራሴ ደስ ይለኛል። ብዙ ልጆችም እንደዚሁ እያሉ ነው። ምክንያቱም በመሀከላችሁ ሌላ ሰው አታስገቡ፣ እናንተ ለብቻችሁ ተነጋገሩ እያሉ ነበረ ማለት ነው። እና እኔም እንደዛ ነው የምለው፣ ደግሜ ደጋግሜ ተናግሬያለሁ በነገራችን ላይ ማለት ነው። እና ከሰው ህይወት ላይ ምንም ማለት የሰው ህይወት አበላሽቶ ወይም እነሱን ነጥሎ ወይም በቃ ሌላም ሰው እኮ በዙሪያችን ያለው ሰዎች ሌላም ሰዎች ይኖራሉ አይደል? እነኛን ሰዎች ነጥሎ እንትን ማለት እኔ በልጣለሁ ማለት ምንም አያስከድም። ነገ ያንተ ህይወት ምን እንዲሁ ታውቃለህ? ይሄ ህይወት ይገጥምህ ይሆናል አንተም ማለት ነው። እና ስለዚህ እውነት ያልሆነ ቃላቶችና ያልሆነ ነገሮች ብትናገር ማንም አይሰማህም ማለት ነው። እና ስለዚህ ቲሆን አንተ ጥፋታቸውን ራሱ ጥፋት እንኳን ቢኖርባቸው ታውቃለህ፣ የብሩክና የሀይሚን ግንኙነት እነሱ እንዲስማሙ ነበር ማድረግ ያለብህ እንደውም ማለት ነው፣ ካንተ የበለጠ ማለት ነው። ጥፋቱን አጥፍቷል። በእርግጥ ግን ይቅርታ ጠይቋል፣ ደግሞ ደጋግሞ ይቅርታ ጠይቋል ብሩኬ። ስለዚህ ይቅርታ ስተጠየቀ ድረስ ይቅርታ ደግሞ የሁላችንም ልብ እንትን ማለቻ ነው አይደል እንዴ? የይቅርታ ልብ ሁላችንም አለን። መቼም ሰው ሆነን ይቅርታን የማይቀበል ሰው እንጃ ተፈጣሪው ጋር የተጣላ መሰለኝ። እና ስለዚህ እነሱም ሰላም ሆነው እንድናያቸው እንፈልጋለን። አንተም ከሚስቴ ወይም ፍቅረኛ ከምትላጋ ሰላም ሆነ ማየት ነው የምፈልገው። እነሱን አለያየታችሁ እሷም ወደ እሷ አንተም ወደ እሷ ማለታችሁን ብታቆሙ በጣም ደስ ይለናል። ማለት ማንኛችንም ኦዲየንሶች እንደምንመለከታችሁ ከሆነ ሁላችንም የምናስበው ይሄንን ነው። እና መልካም ነገር ብትመኙ ለሰው ጥሩ ነው። ያልሆነ ነገር የዛሬ ስንት ዓመት ታይሚ ጋር ታይሆን የፈለገው መጣጣፍ ይችላል እኮ የዛ ጊዜ ማንኛችንም እንጣጣፋለን፣ ማንኛችንም የፈለግነውን ነገር እናወራለን። ግን የሱ ከሆነች በኋላ ሀይሚ እንዲሁም እሷ ሀይሚም ለብሩኬ ከሆነች በኋላ ግን ምንም ነገር ቴክስቶች የሚጣጣፉበት ይኖራ ብዬ አላስብም። በስራም ከሆነ በስራ ጉዳይ ነው የሚያወሩት እንጂ ስለሌላ ነገር የሚያወሩበት ጉዳይ ምንም ነገር አይኖርም። ከዛ በፊት ግን የኔም ቆንጆ አላት ምንም ይበላት ማንም ሰው አያገባውም ማለት ነው። የፈለገውን ማለት ይችላል ከዛ በፊት ማለት ነው። እና ስለዚህ የዱሮውን የኖረውን ሀይሚን ቢሆን ያንን አያገባትም እኮ ምንም አያገባትም ያንን ማለት ነው። የዱሮውን ምንም አያገባትም። ግን ከሷ ጋር ከነበረበት ሰዓት ጀምሮ ያለ ነገር ከሆነ ያናድዳል። እኔም እንደ ሴትነቴ እናድዳለሁ። በቃ ያናድዳል። በጣም ከባድ ነው። እንደዛ ልናደድ ይችላሉ ማለት ነው። እና እዚህ ጋር ሌላ ነገር ባታደርጉ ብዙዎቻችሁ ወደ ሌላ ነገር ባጠመዝዙ ጥሩ ነው ብዬ ነው የማስበው። እንዲሁም ደግሞ በጣም ብዙ አድናቂዎች አሏቸው፣ በጣም ብዙ የሚቆረቆሩ አላቸው። ራሱ ብሩኬ ራሱ አይደለም ኮሜንት የጣፈውን እንኳ አውጥተው እዚህ ጋር የሚያወጡ ብዙ እህት ወንድሞች አሉ ማለት ነው። አይደለም እንደዚህ አይነት ነገር ማለት ነው እያወጡ እዚህ ጋር እንደዛ አደረገ ዛሬ ብሩኬ እንደዛ አደረገ ሀይሚ እያሉ እያወጡ የሚያጋልጡ ልጆች አሉ። አይደለም እንኳን ሌላ ማለት ነው። እና በኢንስታግራም ሆነ በምንም በሚያወራበት መንገድ በሱ ሂሳብ ማንኛችንም እንገባለን። ስለዚህ የሚጥፈውንና የሚሰጠውን ኮሜንት እናያለን። ስለዚህ እንደዚህ ብለህ የእሷን ልብ ለመስበር ፈልገ ከሆነ እውነት መቼም እንደማትሰበሪ ደግሞ እኔ ተስፋ አለኝ ሀይሚዬ። አንቺ ደግሞ ጠንካራ ሴት እንደሆንሽ በእንደዚህ አይነት ነገር እንደማትሸወጅና እንደማትሰበሪ በጣም ባለሙሉ ተስፋ ነኝ። ስለዚህ ራስሽን ኩኚ፣ ጠይቂው፣ ያለውን ነገር በውስጥ ፍቱ።
ማለት ያለውን የምትጠረጥሪውን ነገር መናገር ማውራት መብትሽ ነው። መናገር መብትሽ ነው። የፈለግሽውን ነገር መጠየቅ ማየት መብትሽ ነው። ስለዚህ ጠይቂው ያለውን ነገር። ከዛ በኋላ እውነቱንም ውሸቱንም ታውቂያለሽ እዛው። ከዛ ህይወትሽን መምራት ጀምር እንጂ የሰው ወሬ ምንም አይጠቅምሽም። የሰው ወሬ ይጥልሻል እንጂ ምንም አያነሳሽም። ታውቂያለሽ። አንቺ የሶሻል ሚዲያ ተጠቃሚ ነሽ፣ ብዙ ነገር ታውቃላችሁ አይደል? ስለዚህ እንደዛ ነው የምለው። የዛሬው መልእክት ይሄን ይመስላል። ሁላችሁም ደግሞ ቪዲዮውን ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ቻው